በስከ መጨረሻ ማህሌት እንግዲህ ወደ እነ ብሩክ ቤት በመሄድ በር ታንኳኳለች። አሁንም እንግዲህ ይህንን ያስተዋለችው ሴትዮ ቅድስት አላስገባም ብላ ከፍታ መልሳ ዘጋች። በጣም ተናደደች። ከዛ መልሳ ስዘጋባት ብሩኬም ብድግ ብሎ የሚያንኳኳው ማን ነው ብሎ በሩን ሲከፍትለት ሩጣ ማህሌት ከብሩኬ እግር ላይ ተንበረከከች። እንግዲህ በጣም የሚያሳዝነው ነገር ደግሞ ዝና እንግዲህ ትህትና እንደፈራት ማለት ነው። በጣም ትህትና ልቧ ተሰበረ። እባክህ ተወኝ እያለች ለብዙ ጊዜ ለመነችው። እሱ ግን ምንነት አንጀቴን ለመብላት ነው ወይ የምለምኝ? መለመን ነው አልወድም እኔ እባክሽ እኔ አንጀቴ የተሰራው ምግብን ለመፍጨት እንጂ ለማዘን አይደለም። እስከ ጊዜው ድረስ ጠብቀሽ እንግዲህ ካሌብ ሙስሳ እንደወደደች ስላወቅኩኝ ነው እኔ ከሱ ነጥቄ ያመጣሁሽ። ልታመሰግኝኝ ይገባል። እኔን የመሰለ ባለዝና ማግባትሽ ከአንበሳ ተነጥቃ ለጅብ ራት የሆነችው ፍየል ያልብላ ተረተችበት። ከዛም እባክሽ እያስተከላከል አይ አንበሳ ጅብ ሚስቴ እስከምትሞት ጠብቂና ሚስቴ ያደርግሻለሁ አላት። ከአንበሳ ተነጥቃ ለጅብ ራት የሆነችው ፍየል በማለት የሚተረተችው ትክክል፣ እኔ ግን አንበሳ እንጂ ጅብ አይደለውም አላት። ከዛም ስትከራከረው እንግዲህ አንበሳ ቶሎ ይገላል ጉሮሮ በልቶ፣ ጅብ ግን በፍጹም ብዙ ያሰቃያል አለች። ለዛሬው እኔ ጅብ ልሆን ጅብ ነህ እያልሽ ነው አላት። ማህሌት እንግዲህ በዝና ተልኮ ሰተት ብላ ብሩኬ ጋር ሄዳል። ብሩኬ ግን ምን ያደርግ ይመስላችኋል? ምክንያቱም ብሩኬ ስለሷ ከቀደም ብሎ ቅድስትን እየጠየቃት እንደነበረና ምሳሌን እንደምትወዳት ምሳሌ ትወዳታለች በጣም ይገርማል እያለ ነበረ። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ምሳሌ ቀጣይ ፓርቲ ይዘንላችሁ መጥተናል። እንግዲህ የቅድስትና የማህሌት መፋጠጥ እንጂ ቅድስትን ማህሌት እንግዲህ በሚከብድ ሁኔታ አየቻት። ግን ለይቅርታ ስለሆነ የመጣችው መታገስ ነበረባት። ቅድስት ማህሌትን ስላየች በጣም ተናደደች። አሁን ላይ ለምን መጣሽ የሚል ጥያቄ ራሷን ጠየቀች። በጣም ተናዳለች። ምክንያቱም በዛን ሰዓት ብጭቅጭቅ ብታረጋትም ደስ ይላት ነበር፣ ግን ምንም ማድረግ አልቻለችም። አሁን አስቸጋሪው ነገር ብሩክ በሩን ከፍታ ሲያስገባት ማህሌት ናት ይቅርታ አለችው። ይቅርቶን ይቀበላል አይቀበልም እያለች ቅድስታ ስትመለከት ብሩክ ደግሞ ይቅርታ አድርጌልሻለሁ ሲላት ቅድስት የመጨረሻ ተናደደች። ማህሌት አሁን የሆነ ነገር ማድረግ አለብህ ብላ ቅድስት አሰበች። ምን ማድረግ እንዳለባት ግን ግራ ተጋብታለች። ልቧ ተሰበረ ማህሌትና አሁን እያዘነች ትገኛለች። ግን ቅድስትን እንደምትበቀላትና ብሩኬ ይቅርታውን ተቀብሎኛል ለሱ ምንም አታመጣም እያለች እንግዲህ ማህሌት በሚገርም ሁኔታ አሁን ቅድስትን ለመበቀል ይቅርታውንም እንዲሁንም ብሩኬንም ዝና የላካትን ተልኮ እያንዳንዱ ለመተግበር ማህሌት እዛ ድረስ ዳ ብሩኬ ይቅርታ ስላላት በጣም ተደስታለች። እንግዲህ ሆዳ ለሰው መሰበብ መሆን አልፈልግም፣ ያገቱኝ ብዙ አስተምረውኛል፣ የሰው ልጅ ወዶ አይደለም ክፉ የሚሆነው እያለ ነበር ብሩኬ። ይቺ ምድር ሰፊ ነች፣ ቻይ ነች። ማህሌት ባለችበት አንቺ አለሽ። አንቺ በሀዘን በደስታዬም በመከፋቴም ከጎኔ ነሽ ቅድስት አላት። ማህሌት ደግሞ ለጅብ አሳልፋ ሰጠችኝ። ዝና ባለበት መድብል አለ ለዚህ እኮ ነው አለ ብሩኬ። ማህሌት እዚህ እንደመጣች ሰምቼ ነበር አላት። አዎ ሰምቻለሁ አላት። መታ ነበር። ምሳሌስ ምን አለች? እማዬ ብላን የተጠራቻት ተደስታለች። ግን ለምሳሌ አልተመቻትም ነበረ። አዎ ቅድስቴ ሁሉን ነገር ሰምቻለሁ። ምሳሌ ወንድም ወለድልኝ እያለች ነው አላት። ምን አለች? እንደማታውቅ ሁና። አዎ ጋሼ ምሳሌ ወንድ ልጅ ትፈልጋለች አለ እና ሳቅ
ምንድን ላዘጋጅልህ ስትለው ሳቅ አለና ምሳሌን በማሳደጌ ለዚህ በማብቃቴ በጣም ደስተኛ ነኝ። ተዋቶልኛል አይደል አለ። በጣም ጋሼ በጣም ተዋቶልሃል አለችው። እንግዲህ ከዛ በኋላ ኤፍራታ ጋር ደውላ መማጸኗን ጀመረች። እባክሽ ማደሪያ የለኝም፣ ዝናም ማባረረኝ፣ በፍጹም ከኔ ቤት አትመጭም፣ ጭራሽ ያነቅሽኝ ልገልኝ ያልሽኝን እህቴን እንዴት እቀበልሻለሁ? በእህትና አንቺ መካከል የተጣላ ሰው ይጣላል ይታረቃል፣ ግን እኔ እኮ አንቺን ከዝና እየተከላከልኩሽ ነው አለቻት። አይ በቃኝ፣ እኔ አልፈልግም፣ በእህትነት አንቀሽ ልትገልኝ አልነበር፣ ስለዚህ ከዚህ መምጣት አይጠበቅብሽም ብላ ኮስተር አለቻት። እባክሽ ጨከነኛ አትሆኝብኝ ኤፍራታ እያለች ብትለምናትም አልሰማሽም። ችግርሽ ይሄ ነው እኮ አለቻት። መድብል ዝና ተጠቅሞ ይጥልብሻል፣ እንደ ማስቲካ አላምጦ ይጥልሻል፣ እንደ ሶፍት ይጥልሻል ብዬሽ ነበረ። ስለዚህ አሁን ምንም ማድረግ አትችም፣ ሂጂ ወደ ብሩክ አለቻት። ጅብ ሊበላይ ነው ባክሽ አለቻት። ብሩክ ደግሞ ይቅርታ አያደርግልኝም፣ በዛ ላይ ዝና ደግሞ ይቅር እንደማይለኝ ነግሮኛል አለቻት። ከዛ እሷ ምንም ማድረግ አልችልም አለቻት። በዚህን ጊዜ ማህሌት እንግዲህ ለዝና ደወለችለትና ይኸውልህ ዝና ኤፍራታ ምንም አሻላለችኝም፣ ወደ ብሩኬ ቤት እየሄድኩ ነው። ወደ ብሩኬ ቤት አትበኝ፣ ወደ ቤቴ በኝ አለ። አንተም ማደሪያ አሳጣኸኝ፣ ኤፍራታም አባረረች። ጥሩ ነዋ፣ ጠንከር በይ፣ ስሪ፣ ገንዘብ የምታገኝበት መንገድ ፈልጊ አላት። ርቦኛል ዝና ብር ላክልኝ አለችው። አንቺ ለሆድሽ እንኳ አትሆኝም ሰርተሽ፣ እኔ ኤቲኤም ባንክሽ ነኝ እንዴ? የራስሽ ጉዳይ ነው፣ እኔ ምን ያገባኛል አላት። ሆድሽን መሙላት ካልቻልሽ ምንም ማድረግ አትችም። ከዚህ በኋላ ምንም ያገባኝ ነገር የለም። ብሩክ ይቅርታ ካላደረገልኝስ አለችው። ስመለስ ማደሪያ ከሌለኝ አንተ ጋር እመጣለሁ አለችው። በፍጹም አይመለከተኝም፣ እንዳትመለሽ፣ እዛው ከበሩ ላይ ከደጃፋቸው ላይ ተኚ አላት። አንድ ሳምንትም ቢሆን ከበሩ ላይ ተኝተሽ ይቅርታ ጠይቂ፣ ወደ እኔ ተመልሰሽ እንዳትመጪ። ደግሞ ኤፍራታን እኔ ዝና አሳያታለሁ፣ ቢነክሱኝ እንኳ እምራስ አይደለሁም፣ የረሳሁላት እንዳይመስላት አስወግዳታለሁ አላት። ኤፍራታ ጉዳዋ ነው ከዚህ በኋላ አለች። ኤፍራታ ባለፈው ስለተናገረችው አሁን ለማህሌት ርህራሄ ልታደርግላት አልቻለችም። አሁን ላይ ብሩኬ እንግዲህ ቅድስትን እየተጠጋ ባለበት ሰዓት ዳጣ ብር ስታጣት እንደምትበሳጭ እንደምትናደድ እንግዲህ ለምሳሌ እየነገረቻት ነበራት። ከፋኛል አለቻት። ኧረ ቅድስት ገንዘብ አላት አለቻትና በጨዋታ መንገድ ላሸንፋትና ብሩ አልውሰድ አለች። የሉላ ጠበቃ እንግዲህ በሩን ስትከፍትለት ሉላ ራሷን ስታ በመውደቋ አሁን ሞገስ ምንድን ነው በማለት ሉላዬ ብሎ አልጋ ላይ ታቅፎ በወሰዳት ሰዓት ሉላ ምንም የምታስታውሰው ነገር አልነበራትም። በዚህ ሰዓት ሞገስ አንተ ደግሞ ምንድን ነው ሳትደውል ትመጣለህ እንዲያል። አይ ይቅርታ ለስራ ጉዳይ በዚህ አካባቢ መጥቼ ነበረ፣ መናገር ነበረብኝ፣ በአጋጣሚ ጉዳይ ነው የመጣሁት አለ። እሱም ዝም አለውና ሉላዬ ውሃ ስጠኝ ባክህ አለው። ጠበቃውም ውሃውን ሰጠውና ረጫት። ሉላ በፍጹም እንደምንም ብላ አነቃች። በኋላ አንገት ስር ሂዳ ሽጉጥ አለች። እውነት ይቅርታ ሉላ፣ እኔ እኮ እንደዚህ ማስፈጸመው ጉዳይ እዚህ አካባቢ ስላለ ነው በዛው ሳልፍ ልጠይቃችሁ ብዬ የመጣሁት። ይህ ነገር ይፈጠራል ብዬ አላሰብኩም፣ የባክሽ ይቅርታ እያለ መለማመጥ ጀመረ ጠበቃው። ችግር የለውም ምንጊዜም አንዳንድ ሰዎች አለ ታሪኮችን መጥፎችን ለጠበቃው ያስተምራል በሚል ነገረው። እሱም ተረጋጊ ሉላ ይቅርታ እሺ አለ። እሺ በቃ አሁን ተስፋችን ንብረታችን ነው፣ በአንተ እጅ ነው ያለው። ስለዚህ ተሰቃየን እኮ እባክህ ንብረታችንን አስመልስልን በማለት ይጠይቀዋል። እሱም እንግዲህ እሺ እኔ ፈልጌ ማድረግ ያለብኝ በሙሉ አደርግ ነበረ፣ ግን አሁን ንብረቴ በሕግ እጅ ስር ሆኖብኝ ነው። ለመበደር ማሰብ ደግሞ ከባድ ነው። በዛ የተንጣለለ ቤት ስኖር የነበረ አግኝቶ ማጣት በጣም ከባድ ነው። ተስፋችን አንተ ነህ። እባክህ በዚህ ጠባብ ቤት መኖር ሰልችቶናል። እስኪ ሀገሩን ለቀን እስከምንሄድ ድረሳል። ለምንድን ነው ሀገር የምትለቁት? ሕግ ባለበት ሀገር አለ
ጠበቃው። ፈጽሞ ሊሆን አይችልም አለው። እኔ እያለሁላችሁ እናንተ ለቃችሁ ሀገር አትሄዱ? ለምን ሲባል ምክንያቱም እኔ ህግን አስጠብቃለሁ አለ። ችግር የለውም አንተ የተባልከውን ብቻ አድርግልን፣ የተባልከውን ነገር በፈጽምልን፣ ከዛ ውጭ ያለው ችግር የለም አለው። በዚህን ሰዓት እንግዲህ እሺ አታስቡ፣ እኔ በቅርብ እነግራችኋለሁ፣ በተቀጣይ ህይወታችሁን በቃ ደስ የሚል ህይወት እንደምትኖሩ አዲስ ህይወታችሁ ላይ እንገናኛለን ሉላ በማለት እንግዲህ ችግር የለም ብሎ ተሰናብቶ ወጣ። ሞገስ እኔ ባክህ ከዚህስ ዝና ይሻለኛል አለች። እንዴ ከዝና ተጠበቃው ዝና ተሻለሽ አላት። አዎ አለች። ምንድን ነው ግን ሉላዬ ያልነገርሽኝ ነገር አለ፣ የተደበቀ ነገር ምንድን ነው? ምናልባት አዲሱ ህይወታችን ላይ ባንገናኝም እንመሰጋገናለን አለው። አዲሱ ህይወት የመጎስ መታሰር እንደሆነ እየነገረው ነበር። መጎስ ግን አላሰበውም ነበርና ምን ሆነች ነው እንደዚህ የሆንሽው እያለ ይለምናታል። እሷም ምንም እያለች ሉላ ልትናገር ፈቃደኛ አልሆነችም። እኔ ያለሁኝ አይዞሽ፣ ስለዚህ አንቺ ምን ሆነች ነው አላት። እሱ ሲመጣ እንደዚህ የሆንሽው ለምንድን ነው አላት። ከጠበቃው ዝና ይሻለኛል ያልሽውን ችግር የተፈጠረውን ነገር ለምን አትነግሪኝም ግን አላት። ዝና እንደሆነ አንድ ጊዜ ግድል ሊያደርገኝና ይገላግለኛል። እንደዚህ ስለ መሞት ባክሽ ከፊቴ አታንሽብኝ፣ በፍጹም አንቺ እንድትሞችብኝ አልፈልግም አላት። ግን ስለ ሽጉጡ አልነገርሽኝ ሉላዬ አላት። እንዴ አላቅም ሞገስ፣ በቃ ዝም ብለን እንተኛ አለችና አስቀየሰችው። እውነታውን ለምን አትነግሪኝ እባክሽን እያለ ቢለምናትም አንዳንድ ጊዜ አትረዳኝም ልበል? በቃ እስኪ ፊቴን አይተህ ተረዳኝ፣ ድሮ እኮ ፊቴን አይተህ ትረዳኝ ነበረ አለችው። እሺ በቃ ተኚ አላት። አሁን ትህትና በሚያሳዝን ሁኔታ እንግዲህ በዝና አቆሽሿታል ማለት ነው። ዝናን እየለመነችው ከዛ ምን ልታደርገኝ ነው? ያንን የተበሰቋቆለች ህፃን ልጅ ህይወት ማመሰቃቀል ላንተ ደስታ ይሰጥሃል? ጥቅም አለህ? ከኔ ምን ትፈልጋለህ? ቆንጆ ስለሆንሽ ጠጋብሽ ከናትሽ ላይ ፈላብሽ፣ እባክህ ተወኝ እባክህ እያለች ብትለምነው ምን ልታደርግ ነው ብትለውም ከዚህ አስወጥቼ ሚስቴ በሞትና በህይወት መካከል መሆኗን ካረጋገጥኩ በኋላ ከዚህ አስወጥቼ አንቺን ወደ አልጋ ቤት ወስድሻለሁ አላት። ኧረ እባክህ ተወኝ አለችው። በፍጹም ሊተዋትም አልቻለም። አሁን ላይ እንግዲህ ሉላ ሚስጥሩን ሁሉ እየደበቀች ነው ያለችው። ግን አሁን መርዞ ሄዶ ከቤት እንግዲህ ለቅድስት እባካችሁ እሷን ያስጠፋሁበትን ምሳሌ ያስጠፋሁበትን ገንዘብም ስጡኝ፣ ለሉላም እንግዲህ ያተረፍኩበትን ነገር ስጡኝ ሲላት ሉላን ምን አድርገህ አትርፋሃታል በሚል እንግዲህ ቅድስት ስታፈጥበት መርዞ ሆዬ እንግዲህ ለመጎስ የተደበቀው ሚስጥር ለቅድስት ነግሮ እንግዲህ እነ መድብልና ብሩክ ያወቁ ማለት የጠበቃው ጉዳይ አለቀለት ማለት ነው። እሷ ግን ልትናገር አልፈለገችም ነበር። መርዞ እንግዲህ ለቅድስት አንቡጮች ሂዷል። እና ማህሌት አረፈርኩኝ፣ ማህሌት ዝና አለችው። ሉላ ጠፍታ ቀረች። እስከዛሬ የምከታተላት በኢቲኤሟ ነበረ። መጎስም እንደዛው። ሞገስ የሚባለውም አድራሻው ጠፋኝ አለ ዝና። ምን እንደምልሽ አላቅም አላት። ታገኛታለህ አታስብ፣ ይገኛሉ አለችው ማህሌት። በህይወት ትኖር ትሞት አላቅም አለ። ስለዚህ በጣም አስቸጋሪ ነገር ነው ሉላዬ ማህሌት አላት። እሺ አለችና ማህሌትም አሁን ግን ሁሉን ነገር አሳኪ ነግሬሻለሁ። እዛ ብሩኬ ቤት ይቅርታ አድርገሽ ግቢ ብዬሻለሁ። አለቀ። ከዛ በኋላ እኔ የምልሽን ቶሎ አስፈጽመሽ ገንዘብ አግኝተሽ ሀብታም ሆነሽ መኖር አለብሽ። ሁሉም ሰው በእኔ ላይ እየጋለበ አስቸግሮኛል፣ እየተበላሁ ነው አሁንስ አለና ተናደደባት። መድብልና ብሩኬ አዲስ ቤት እየፈለጉ ነው። ደላላውም አዲስ ቤት አገኘሁላቸው መጥቷል። የወደፊት እቅዳቸውን በሰላም ህይወት መኖር ይፈልጋሉ። ካሌብ ሙሳሴና ዝና ግን ሊተሯቸው በፍጹም አልቻሉም። አሁን ግን ሌላ ሰፈር ለቀይረን እንሂድ እየተባባሉ ይመካከራሉ። ግን አሁን እሷ ካወቀች ችግር ትፈጥረባቸዋለች ብለን እናስባለን።